አንደኛ ቆሮንቶስ ምዕራፍ 7 ቁጥር 14 ላይ ያላመነ ባል በሚስቱ ተቀድሷል ልጆቻቸውም እንደዚያው ተቀድሰዋል ይላልና ምን ለማለት ፈልገው ነው? ያመነ የመቀደስ ችሎታ አለው እንጂ ያላመነ ክርስቲያንን የማርከስ ችሎታ የለውም። መጽሐፍ እንደሚል የመሰዊያውን ዕቃዎች የሚነካ ሁሉ የተቀደሰ ይሆናል እንደሚል ያላመነች ሚስት በጌታ ያልሆነች ሚስት ያለችው ሰው ሰበብ ፈጥሮ እሷኮ ፓጋን ነች፣ እሷኮ ሙስሊም ነች፣ እሷኮ የሆነ እምነት የለሽ ነች፣ ኮሚኒስት ነች፣ እኔ ግን የጌታ ልጅ ነኝና ረክሳለሁ ብሎ እቺን ታክቲክና ቴክኒክ ተጠቅሞ ሌላ እህት እዚህ መሃል እንዳያይ የተጻፈ ነው። ያቺ ሚስት አታረክስህም። ባጭሩ ያንተ እሷን መቀደስ ሳይሆን ትልቁ ቁም ነገር የሷ አንተን ያለ ማርከስ ነው የተጻፈውና ልትፈታት አትችልም። እዛ ወረድ ስትል ታገኘዋለህ። የሚያምን ባል የማታምን ሚስት ብትኖረው እሷም ከሱ ጋር ለመኖር ከተስማማች አይፍታት ተብሎ እንደተጻፈ እግዚአብሔር ለሰላም ጠርቶናልና ብሎ እንደዘጋው በዛው ንባብ ላይ ነው። እንደዛ ነው። እንዲሁ በተቃራኒው ያላመነ ባል ያላት በዛ በዓለም ላይ ያሉ ባሏ ያላመነ ነው፣ እሷ ጌታን አገኘች መጣች፣ ምን ታርጋው ነው? እንዲሁ ያላመነ ባል ያላት ያመነች ሚስት ባሏ ከሷ ጋር መኖር ቢፈቀድ ወይም ቢስማማ ቢፈልግ አትፍታው። ለምን? አያረክሳትም፣ ትቀድሰዋለች። በእኛ ያለው ስልጣንና ኃይል ባላመኑ ሰዎች ውስጥ ካለው ተፈጥሯዊ ደካማ ኃይል ጋር በምንም አይነጻጸርም። ስለዚህ እነሱ በእኛ የተነሳ የተቀደሱ ይሆናሉ ማለት ያ ነው እንጂ ድናሉ ወይም ጸድቀዋል ምናምን አይደለም። ደህንነት ኢየሱስ እንደሞተልህና እንደተነሳ ለኃጢአት እንደሞተ ለጽድቅ እንደተነሳ በማመን የሚገኝ ነው። መቀደስና መርከስ የሚለው ግን ታረክሰኛለች ወይም ያረክሰኛል ብሎ ሰው በዚህ ጉዳይ እንዳይጨናነቅ የመሰዊያውን ዕቃዎች የመቅደሱን ዕቃዎች በሙሉ ያኔ እንኳን በኦሪት እኛማ ዋና ነን በኦሪት እንኳን የነበሩትን ቁሳቁሶች የመቅደሱ አካባቢ ዕቃዎችን ሮጦ ሄዶ የነካ ሰው ቅዱስ ይሆናል። ሮጦ ሄዶ እንዴትም ብሎ የመሰዊያውን ዕቃ ከነካ ቅዱስ ይሆናል እንጂ ዕቃው በርኩሱ ሰውዬ አይረክስም። ዕቃው ግን የመቀደስ ኃይል አለው። ያ ብረታ ብረት ቁሳቁስ ነው። እናንተ ደግሞ እግዚአብሔር ልጆች ናቸው።